እንዴት ናችሁ? ከዚህ በፊት በተከታታይ ቪዲዮ የአምስተኛ ክፍልን የሂሳብ ትምህርት ስንማር ቆይተናል። አሁን ደግሞ የስድስተኛ ክፍልን የሂሳብ ቪዲዮ በተከታታይ ቪዲዮዎች መማር እንጀምራለን ማለት ነው። ከምዕራፍ 1 ስንጀምር ምዕራፍ 1 የስብስብ መሰረታዊ ጽንሰ ሀሳቦች ይለናል። በዚህ ምዕራፍ ውስጥ የስብስብን ጽንሰ ሀሳብ፣ የሁለት ስብስቦች መካከል ያሉትን ዝምድናዎችና የስብስብ ስሌቶችን እንማማራለን ማለት ነው። ትርጓሜ 1.1 ሚሊዮን ስብስብ በደንብ የተገለጸ የነገሮች ጥርቅም ነው። ለምሳሌ አሁን የተማሪዎች ስብስብ፣ የሴቶች ተማሪዎች ስብስብ፣ የወንዶች ተማሪዎች ስብስብ ምናምን እያለን ገልጽ የለ። በሂሳብ ደግሞ እንዴት እንደሚገልጽ በዚህ ምዕራፍ እንማራለን ማለት ነው። በስብስብ ውስጥ የሚገኙ እያንዳንዱ ነገር የስብስቡ አባላት ተብለው ይገለጻሉ ማለት ነው። ስብስብ ብዙ ነገሮችን ያካትታል። ለምሳሌ የሚከተሉትን ነገሮች ያካተተ ስብስብ ሊኖረው ይችላል። ለምሳሌ መጽሐፍት ስብስብ፣ የእስክሪብቶች ስብስብ፣ የደብተሮች ስብስብ፣ የብርቱካኖች ስብስብ፣ የጠርሙሶች ስብስብ እያልን እንገልጻለን ማለት ነው። አሁን እዚህ ጋር የቡድን ስራ 1.1 ላይ ምስል 1.1 ላይ የሚታየን የመጀመሪያው የልጆች ስብስብ ነው። ሁለተኛው ላይ የወፎች ስብስብ ነው። ሶስተኛው ላይ ደግሞ የዶሮዎች ስብስብ፣ አራተኛው ላይ ደግሞ የድመቶች ስብስብ ማለት ነው። አባላቱ 1 2 3 4 እና 5 የሆኑ የቁጥር ስብስብ እንወስዳለን። እዚህ ጋር 1 2 3 4 5 ስብስብ ሲገለጽ በዚህ 1 2 3 4 5 ብለን እንገልጻለን። ስለዚህ እነዚህ 1 2 3 4 5 የዚህ ስብስብ አባላት ናቸው ማለት ነው። ይህን ስብስብ ደግሞ መሰየም ደግሞ እንችላለን። ይህን ስብስብ ለመግለጽ ምልክት እንጠቀማለን። ይሄኛው ማለት ነው። ይቺ ናት ስብስብን ለመግለጽ የሚያሳየን ምልክት። ይህም ማለት ከ6 ያነሱ የመቁጠሪያ ቁጥሮች፣ ምክንያቱም እነዚህን ስናያቸው ከ6 ያነሱ የመቁጠሪያ ቁጥሮች ናቸው። በምልክት ሲገለጽ ደግሞ በዚህ መልኩ ባሳያቸው መልኩ ይገለጻል ማለት ነው። ይሄንን አሁን በፊደል መሰየም እንችላለን። ለምሳሌ የሀ ስብስብ ወይም የመ ስብስብ እያልን መግለጽ እንችላለን። አሁን ለምሳሌ ይሄኛው 1 የሀ ስብስብ ነው ለማለት 1 ይቺ ሀ እንላለን። ስለዚህ 1 የሀ ስብስብ ነው እንላለን። አሁን ለምሳሌ 6 ይሄኛው እንደዚህ ካረግንበት ደግሞ 6 የሀ ስብስብ አይደለም። ስለዚህ ይሄኛውን አሁን በሁለት መልኩ መግለጽ እንችላለን። አንደኛው የሀ ስብስብ ማለት እንችላለን። ሁለተኛው ደግሞ ከ6 ያነሱ የመቁጠሪያ ቁጥሮች ስብስብ ብለን መግለጽ እንችላለን ማለት ነው። አሁን እዚህ ጋር ምሳሌ 1 ላይ ስብስብ ሀ በ1 እና በ9 መካከል የሚገኙ የሁለት ብዜቶች ስብስብ ነው። በ1 እስከ 9 ባሉ መካከል የሆኑ የሁለት ብዜቶች ማን ናቸው? 2 ራሱ አለ፣ 4 አለ፣ 6 አለ፣ 8 አለ። ስለዚህ አራቱ ይሄ 2 4 6 8 የስብስብ ሀ አባላት ናቸው ማለት ነው። አሁን እዚህ ጋር ቦክሱ ይታየናል። ምንድነው የሚለን? በስብስብ ተ ውስጥ የሚገኙ ተጋማሽ ቁጥሮች የስብስብ ተ አባላት ናቸው። የስብስብ ምልክት ከመጀመሪያ አባል በፊትና ከመጨረሻው አባል ቀጥሎ ይጻፋል። ስብስብ ተ ብዙ አባላት አሉ። ስለዚህ ሁሉን መጻፍ አንችልም። አሁን ይሄ ከ1 እስከ 100 ያሉ በእነዚህ ውስጥ ያሉ ተጋማሽ ቁጥሮች ናቸው። 2 4 6 8 ምናምን እያለ መሄድ ማለት ነው። ስለዚህ ሁሉን መግለጽ ስለማንችል የመጀመሪያውን 3 የመጨረሻውን 3 እናደርግና መሀል ላይ ዶት 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 አድርገን መሀል ላይ እንዳሉ ማሳየት እንችላለን ማለት ነው። አሁን እዚህ ጋር ቅድም እንዳሳየኋችሁ እዚች ጋር 4 የተ አባል ናት። እዚች ጋር እንደዚህ ኤክስ ካረግንባት ደግሞ 3 እንደዚህ ካረግንባት ደግሞ 3 የተ አባል አይደለም። ግን አሁን እንደዚህ ካረገ 4 የተ አባል ነው ብለን መግለጽ እንችላለን ማለት ነው። ምንም አባል የሌለው ስብስብ ደግሞ ባዶ ስብስብ ይባላል። አሁን እዚህ ጋር በባዶ ብራኬቱ ብቻ ይቀመጣል ማለት ነው። እንደዚህ ወይም ይሄኛውም አድርገን መግለጽ እንችላለን። አሁን ለምሳሌ እድሜያቸው 100 ዓመት የሆኑና በክፍላችሁ የሚገኙ ተማሪዎች ስብስብ ባዶ ስብስብ ነው። ምክንያቱም እድሜያቸው 100 ዓመት የሞላ በክፍል ውስጥ በእናንተ ክፍል ውስጥ አይገኙም ማለት ነው፣ ከ100 ዓመት በላይ የሆኑ። ስለዚህ ባዶ ስብስብ ይሆናል ማለት ነው። ስብስቦች ደንብ በማውጣት በደንብ መግለጽ ይቻላል። ለምሳሌ አሁን በአዲስ አበባ የሚኖሩ የሴቶችን ስብስብ ሲገለጽ መ እኩል ይሆናል ይልና ቅንፍ ነ፣ ይሄኛው ሲነበብ ነ መ የነ ስብስብና ነ በአዲስ አበባ ውስጥ የምትኖር ሴት ብለን እንደዚህ መግለጽ እንችላለን ማለት ነው።
እሺ ንዑስ ምዕራፍ 1.2 ደግሞ ምን ይለናል? የስብስቦች ዝምድና ይለናል። ለምሳሌ ሀ የሀ ስብስብ 1 2 3ን ቢያካትት እና የለ ስብስብ ደግሞ 1 2 3 4ን ቢያካትት የስብስብ ሀ አባላት በሙሉ ለውስጥ ይገኛል። 1 2 3 ለውስጥ ይገኛል ማለት ነው። በሙሉ የስብስብ ለአባላት ናቸው። እንደዚህ አይነት ጊዜ የስብስብ ሀ የስብስብ ለንዑስ ስብስብ ነው እንላለን። ስለዚህ የስብስብ ሀ አባላቶች ሁሉ ስብስብ ለውስጥ ሲገኙ ስብስብ ሀ የስብስብ ለንዑስ አባላት ናቸው ብለን እንገልጻለን። ይሄ እንዴት ነው አገላለጹ? ሀ እንደዚህ ለ ይሄ ማለት ስብስብ ሀ የስብስብ ለንዑስ አባላት ናቸው። ወይም በሌላ አገላለጽ የስብስብ ሀ አባላቶች ሁሉ ስብስብ ለውስጥ ይገኛሉ ማለት ነው። የስብስብ ሀ የስብስብ ለንዑስ ስብስብ ካልሆነ ደግሞ እንደዚች እንላለን። ሀ እንደዚህ ለ ማለት ነው ተብሎ ይጻፋል ሲሆን እሺ ሲነበብም ስብስብ ሀ የስብስብ ለንዑስ አባል ወይም የስብስብ ለንዑስ ስብስብ አይደለም ተብሎ ነው ማለት ነው። አንድ ስብስብ ሀ የስብስብ ለንዑስ ስብስብ ነው የሚባለው የስብስብ ሀ አባላት ሙሉ ስብስብ ለውስጥ ሲገኝ እንዳልኳችሁ ማለት ነው። እሺ ምሳሌ 5 አሁን ወ 1 እና 2ን ይይዛል። ለ ደግሞ 2 እና 4ን ይይዛል። ስለዚህ አሁን ወ የስብስብ የስብስብ ለንዑስ ስብስብ አይደለም። ምክንያቱም 1 እና 2 አለ ግን 1 የለም። ስለዚህ ሁሉም አባላት ስለሌለ ስብስብ ወ የስብስብ ለንዑስ ስብስብ አይደለም። ለም ለወ አይደለም። ምክንያቱም 2 ብቻ ነው እንጂ የሚገኘው 4 አይገኝም። ሙሉ ነው ያጠቃልል። እሺ ግን አሁን ስብስብ ወ ለስብስብ ንዑስ ስብስቡ ነው። ምክንያቱም 1 እና 2 እዚህ ጋር 1 እና 2 ይገኛል። ስለዚህ ወ የስብስብ ወ የስብስብ ንዑስ ስብስብ ነው ማለት ነው። ለም እንደዛው የመ ንዑስ ስብስብ ነው። ምክንያቱም 2 እና 4 እዚህ ጋር ስለሚገኝ ስለዚህ ለመ እንደዛ ነው ማለት ነው። ግን ወ ለለ ስላልሆነ ወ የስብስብ ወ የስብስብ ለንዑስ ስብስብ አይደለም ብለን እንደዚህ ብለን መግለጽ እንችላለን ማለት ነው። እሺ ማንኛውም ስብስብ የራሱ ንዑስ ስብስብ ነው ማለት ሙሉ አባላቱን ራሱ ስለሚያገኝ ማለት ነው። ባዶ ስብስብ የሁሉም ንዑስ ስብስብ ነው። ምሳሌ አሁን መ 1 2 4 ሲሆን የስብስብ ንዑስ ስብስብ የሚሆን ስብስቦች የሚከተሉት ናቸው። ባዶ ስብስብ የመ ንዑስ ስብስብ ነው። 1 2 ያለ ሙሉ አባላቶቹ የንዑስ ስብስብ ሊሆኑ ይችላሉ የራሱ ማለት ነው። ሀ አሁን 2 3 እንዲሁም ለ 2 3 4 ቢሆን ሀ የለ ንዑስ ስብስብ ነው። ምክንያቱም 2 እና 3 እዚህ ጋር ስለሚገኝ ማለት ነው። አሁን ይሄ 2 እና 3 እዚህ ጋር ስላለ ሀ የለ ንዑስ ስብስብ ነው። ቁጥር ስብስብ ሀ አባላት ቁጥር በአንድ ግን አሁን ሀ ከለ ለ በአንድ ይበልጣል 4 ተጨማሪ ስለሚይዝ ማለት ነው። 4 የለ አባል ነው ግን 4 ይህ አይደለም። በዚህ ጊዜ በእንደዚህ ያለ ሁኔታ ስብስብ ሀ የስብስብ ለ ህገኛ ንዑስ ስብስብ ተብሎ ይጠራል። ይህ ምልክት በዚህ መግለጽ እንችላለን። ሀ የለ ይሄ የምናደርገው ምንድነው? የሀ አባላት ከለ ላይ ሙሉ ሲገኙ ለ ደግሞ በአንድ ተጨማሪ ሲበልጥ ማለት ነው ህገኛ ንዑስ ስብስብ ተብሎ ይጠራል። አንድ ስብስብ ሀ የስብስብ ህገኛ ንዑስ ስብስብ ነው የሚባለው የስብስብ ሀ አባላት በሙሉ የስብስብ አባላት ሲሆኑና የስብስብ አባላት በሙሉ የስብስብ ሀ አባላት ካልሆኑ ነው። በአንድ ወይ በሁለት መብለጥ ይችላል። ሀ የለ ንዑስ ስብስብ ሆኖ ግን ለ ደግሞ ለሀ ንዑስ ስብስብ ሳይሆን ሲቀር ህገኛ ንዑስ ስብስብ ብለን እንገልጸዋለን ማለት ነው። እሺ ማንኛውም ስብስብ የራሱ ህገኛ ንዑስ ስብስብ አይሆንም። ምክንያቱም መብለጥ ስላለበት ማለት ነው። ባዶ ስብስብ የማንኛውም ህገኛ ንዑስ ስብስብ ነው። እሺ ሁለት ስብስቦች ሀና መ ተመጣጣኝ ስብስቦች ናቸው የሚባለው ሁለቱም ስብስቦች እኩል አባላት አንድ አይነት ሳይሆን እኩል አባላት ሲኖራቸው፣ ለምሳሌ አሁን ሀ ስብስብ 1 2 3 ሊኖረው ይችላል። የለ ስብስብ ደግሞ 4 5 6 ይሆናል። እነዚህም 3 አባላት ናቸው፣ እነዚህም 3 አባላት ናቸው። ስለዚህ ሀ እና ለ ተመጣጣኝ ስብስቦች ናቸው ብለን እንደዚህ መግለጽ እንችላለን ማለት ነው። እንትኖቹ እኩል ቢሆኑስ አሁን ለምሳሌ ሀ 1 2 እና 5 ይዞ
ለም 1 2 እና 5 ቢይዝ አሁን ይሄ ሀ ከለጋ እኩል ስብስቦች ናቸው ብለን እንትን እንላለን። አንድ አይነት ተመሳሳይ ከሆነ እኩል ስብስቦች ነው እንላለን። ቁጥሮቻቸው አንድ አይነት ሆነው ግን የውስጥ ስብስብ አይነታቸው አንድ አይነት ካልሆነ ግን ቁጥሩ እኩል ከሆነ ደግሞ ተመጣጣኝ ስብስቦች ናቸው ብለን እንገልጻቸዋለን ማለት ነው። አሁን ለምሳሌ ምሳሌ 7 ላይ ሀ 1 2 3 ይዛል ለ ከዝና 0 ይዛል። ሁለቱም 3 አባል አላቸው። ስለዚህ እነዚህ ተመጣጣኝ ስብስቦች ናቸው። ምሳሌ 8 ላይ ደግሞ ስንሄድ ሀ 1 2 3 6 ይይዛል ለ ደግሞ የስድስት አካፋዮች ስብስብ ናቸው። ስለዚህ የስድስት አካፋዮች ስብስብ ማለት በሌላ አነጋገር 1 2 3 6 ናቸው። ሁለቱም አንድ አይነት ነው ያላቸው። ስለዚህ እነዚህ እኩል ስብስቦች ናቸው ማለት ነው። እሺ ንዑስ ምዕራፍ 1.3 ደግሞ የስብስብ ስሌቶች ይለናል። 1.3.1 የስብስቦች ጋርዮሽ ይለናል። ስብስብ አሁን ለምሳሌ ምሳሌ 9 ላይ ስብስብ ሀ 1 2 3 7 እና 9 ነው እና ስብስብ ላይ ደግሞ 7 9 11 13 ቢሆኑ የስብስብ ሀ አባላት በከፊል ስብስብ አባላት ናቸው። አሁን ለምሳሌ እዚህ ጋር 7 እና 9 ሀ ውስጥ አለ፣ 7 እና 9 እዚህም አለ። ስለዚህ የሀና ላይ የጋራ ስብስብ የጋራ ያላቸው የሚያመሳስላቸውን ለመጻፍ ሀ ይችን ምልክት የጋራ ለማውጣት ይችን ምልክት ናት። የጋራ ሀም ያለ ለም ያለ ማለት ነው። ውስጥ ያሉት 7 እና 9 ናቸው። ምክንያቱም እነዚህ አባላቶች ከስብስብ ሀና ስብስብ ለ ውስጥ ስለሚገኙ ማለት ነው። የስብስብ ሀና የስብስብ ለ የጋራ የሆኑ አባላት የስብስብ ሀና የስብስብ ለ የጋራ ስብስብ ይባላል። በምልክትም ሲጻፍ ሀ ለ ተብሎ ይጻፋል ማለት ነው። እሺ አሁን እዚህ ጋር ምሳሌ 10 ላይ ሀ ወመሰረ ሰጥቶናል፣ ለ ደግሞ ወረጠ ሰጥቶናል። ስለዚህ የሁለቱ የጋራዎቹ እነማን ናቸው? እዚህ ጋር ዋ አለ፣ እዚህ ጋር ዋ አለን፣ እዚህ ጋር ማ አለ፣ እዚህ ጋር ማ የለም፣ እዚህ ጋር አለ፣ እዚህ ጋር የለም፣ ራ አለ፣ እዚህ ጋር አለ፣ ጠ እዚህ ጋር አለ፣ እዚህ ጋር የለም። ስለዚህ ወና ረ ነው። ስለዚህ የሀ እና የለ የጋራ ስብስብ ምንድን ነው? ወና ረ ነው ማለት ነው። አሁን ለምሳሌ ሌላ ምሳሌ ልስጣችሁ። አሁን ሀ 3 6 8 4 2 ቢሆን የለ ደግሞ 4 8 12 9 እንደዚህ ቢሆን አሁን የናላ የጋራ እንትናቸውን አውጡ ከተባላችሁ ሀ በለ ትሉና አሁን እዚህ ጋር የጋራ የሚያደርጋቸው ማን ነው? 4 እዚህ ጋር 4 አለች። 4 ሌላስ 8 በቃ ሌላ የጋራ የሚያደርጋቸው የለም። ስለዚህ 4 እና 8 የሁለቶቹ የጋራ ናቸው። ሌላ የጋራም ካለ እንዘረዝር ነበር። እነዚህ ግን የጋራ እነዚህ ብቻ ስለሆኑ ነው። እሺ 1.3.2 ላይ ደግሞ የስብስቦች ውህደት ቅድም የጋርዮሽ ነበር ያልነው። አሁን ደግሞ ውህደታቸው ለምሳሌ አሁን እዚህ ጋር የስብስብ ሀ 1 2 3 4 ነው። ስብስብ ደግሞ 3 4 5 የሁለቱም ውህደት ስንጽፍ ደግሞ ቅድም የጋራ ስንጽፍ እንዴት ብለን ሀ በለ፣ ውህደት ስንጽፍ ደግሞ ሀ ለ ብለን ነው እንደዚህ ነው የምንጽፈው። የውህደት ምልክት ይች ናት። የጋራ ምልክት ደግሞ ይች ናት። እሺ ስለዚህ አሁን እዚህ ጋር የቡድን ስራው ላይ ምን ይለናል? የሁለቱን ውህደት ፈልጉ። ስለዚህ ሀ ለናረግና ሁለቱ ውህደት 1 2 3 4 5 እነዚህ ናቸው ሲዋሃዱ ያላቸው ማለት ነው። ምክንያቱም 3 እና 4 የጋራ ስለሆነ ያው አንድ ጊዜ የሚጻፈው። እሺ ትርጓሜ 1.8 ምን ይላል? የሁለት ስብስቦች የሀና የለ ቅልቅል አባላት የስብስብ ሀና የስብስብ ለ የውህደት ስብስብ ነው። ሲጻፍም ሀ ውህድ ለ ተብሎ ይጻፋል። በተጨማሪ ሲነበብ ሀ ቅልቅል ለ ወይም ውህድ ተብሎ ይነበባል ማለት ነው። እሺ ምሳሌ 11 ላይ 1 3 5 እንዲሁም
መ ደግሞ 2 3 4 6 ቢሆኑ የሁለቱንም ስብስቦች አባላት የያዙ ስብስብ የስብስቦች ውህደት ወይም የስብስቦች ቅልቅል ነው። ሁለቱን የያዙ ማለት። ስለዚህ አሁን የወ ውህድ ወይም ቅልቅል መ ስንት ነው ማለት ነው? 1 2 3 4 5 እና 6 ማለት ነው። እነዚህ ወ ቅልቅል መ 1 2 3 4 5 6 ናቸው ማለት ነው። እንደዚህ አድርገን መጻፍ እንችላለን ማለት ነው። እሺ 1.3.3 ደግሞ የቬን ምስሎች ይላል። ቬን ምስል ስብስቦችን በምስል የሚገልጹበት ዘዴ ነው። ይህ ዘዴ የአንድ ስብስብ አባላትን ከዚህ በታች እንደሚከተለው በመክበብ የምንጠቀምበት ዘዴ ነው። ስያሜውም የተሰጠው ጆን ቬን የተባለውን የእንግሊዝ ፈላስፋን በማስታወስ ነው። ጆን ቬን የኖረው እንደ አውሮፓውያን አቆጣጠር ከ1834 እስከ 1923 ባለው ጊዜ ነው ይለናል። አሁን እዚህ ጋር ምሳሌ 12 ላይ የላሞች ስብስብና የአጥቢ እንስሳት ስብስብ እንውሰድ ይላል። ላሞች ሁሉ አጥቢ እንስሳት ናቸው። ስለዚህ ላሞች የአጥቢ እንስሳት ንዑስ ስብስቦች ናቸው። ንዑስ ስብስብ ቅድም ምን ብለናል? አሁን ለምሳሌ ሀና ለ ቢሆን ሀ ያለ ንዑስ ስብስብ ነው ካለን የሀ አባላቶች ለውስጥ ይገኛሉ ማለት ነው። ስለዚህ ይሄ ላሞች የአጥቢ ስብስቦች ንዑስ ስብስብ ናቸው። ይህም በቬን ምስል እንደሚከተለው ይገልጻል። ስለዚህ ይሄ አራት ማዕዘኑ ትልቁ አራት ማዕዘን አጥቢ እንስሳትን ይወክላል። ይሄኛው ክቡ ደግሞ የመጀመሪያው አጥቢ ያልሆኑ የመጀመሪያው ይሄ አራት ማዕዘን አጥቢ ያልሆኑ ክቡ አጥቢ እንስሳትን ይወክላል። ከትልቁ ክብ ውስጥ ደግሞ ያሉ ላሞችን ይወክላል ማለት ነው። እዚህ ጋር በቀስት የምናያት ደግሞ ከክቡ ውጭ ግን አጥቢ እንስሳት ውስጥ ያሉ ደግሞ ላሞች ያልሆኑ አጥቢ እንስሳቱን ይወክላል ማለት ነው። ስለዚህ በቬን ምስል እንደዚህ አድርገን መግለጽ እንችላለን። አሁን ላሞች የአጥቢ እንስሳት ንዑስ ስብስብ ናቸው፣ አጥቢ እንስሳት ውስጥ ስለሚገኙ ማለት ነው። እሺ ማስታወሻ ምስሉ ዝምድናቸውን ለማመልከት እንጂ መጠኑ ችግር የለውም። መጠንን ቁጥርን ለመግለጽ ሳይሆን ዝምድናቸውን ለማመልከት ነው የሚያገለግለን። የላሞች ስብስብ የአጥቢ እንስሳት ንዑስ ስብስብ ነው ይለናል። ትርጓሜ 1.9 ላይ ሀና ለ ከባዶ ስብስብ የተለየ ስብስቦች ሲሆኑና ሀና ለ ባዶ ሲኖራቸው ይሄኛው እንዴት ነው? ሀ የናለ የጋራ ስብስብ ከሌላቸው ሁለቱ ስብስቦች ንጥጥል ስብስቦች ይባላሉ። አሁን ለምሳሌ ውሻና ድመት የውሻዎች ስብስብና የድመት ስብስብ እንውሰድ። የቤት ለማዳ እንስሳት ውሻም ድመትም ሊሆን ይችላል። በቬን ምስል ሁለቱ ስብስቦች ተነጣጥለው ይወክላሉ። ውሻና ድመቶች አንድ የሚያደርጋቸው የለም። ስለዚህ እነዚህ ንጥጥል ስብስቦች ይባላሉ ማለት ነው። እሺ አሁን ምሳሌ 14 ላይ የወንድና ሴት ነርሶች ስብስብ የሴትና የሴቶች ስብስብ እንውሰድ። ስለዚህ ይሄ ቡኒ ወንድ ነርሶችን ያሳያል። ይቺ ቢጫዋ ሴት ሆነው ነርስ የሆኑትን ያሳያል። አረንጓዴው ደግሞ ነርስ ያልሆኑ ማለት ነው። የቀለሙት የክቦቹ ክፍሎች ብዛትን አይገልጹም፣ ቅድም እንዳልነው ማለት ነው። እሺ አሁን ምሳሌ 15 ላይ ሀ ከ11 የሚያንሱ ተጋማሽ ሙሉ ቁጥሮች ስብስብ እና ለ ደግሞ ከ10 የሚያንሱ ተጋማሽ ሙሉ ቁጥሮች ስብስብ ነው። ስለዚህ አሁን ሀ 0 2 4 6 8 10 ነው። ለ ደግሞ 1 3 5 7 9። ስለዚህ ሁለቱም ምንም የጋራ የላቸውም። የጋራ ባዶ ነው ማለት ነው የጋራቸው ይሄና ያለ። ስለዚህ እነዚህ ንጥጥል ስብስቦች ይባላሉ። ሁለት ስብስቦች የጋራ ስብስባቸው ባዶ ስብስብ ከሆነ ንጥጥል ስብስቦች ይባላሉ ማለት ነው። ምሳሌ 16 ላይ አሁን የ24 እና የ30 የጋራ አካፋዮች ስብስብ ፈልጉ ይለናል። አሁን እዚህ ጋር የ24 1 2 3 4 6 8 12 24 ናቸው። የሀ ማለት ነው። ሀ የ24 አካፋዮችን ያሳያል። 30 ደግሞ መ ደግሞ የ30 አካፋዮችን ያሳያል። 1 2 6 10 15 30 ያሳየናል። ስለዚህ እነዚህ የሀና የመ የጋራ ስብስቦች እነማን ናቸው? 1 ራሱ አለ፣ 2 አለን፣ 3 አለን፣ 6 አለን። ስለዚህ በቬን ምስል ስንገልጽ አሁን ይሄኛው የእችኛይቷ የ24 አካፋዮች ብትሆን ይሄኛው ቦክስ ደግሞ
30 አካፋዮች ቢሆን የነሱ የጋራ እንትኖች እዚህ ጋር ነው የምንጽፈው 1 2 3 6 እያልን እዚህ ጋር ምስሉ ላይ እንደጻፈው ይቺ የጋራቸው ናት ማለት ነው። ከዚህ ከጋራ ውጭ ያለው ይሄኛው ቦክስ ሙሉ የ30 አካፋዮች ናቸው። በዚህ በኩል ደግሞ ያሉት ሁሉም የ24 አካፋዮች ናቸው። ስለዚህ የሀና የመ የጋራ አካፋዮች 1 2 3 6 ናቸው። ስለዚህ እነዚህ ንጥጥል አይባልም፣ ምክንያቱም የጋራ አካፋዮች ከባዶ በላይ ነው ማለት ነው። ከባዶ ስብስብ በላይ ነው። 1 2 3 6 አላቸው ማለት ነው። ስለዚህ ምዕራፍ 1ን የ6ኛ ክፍል ሂሳብ ትምህርትን በዚሁ እንጨርሳለን ማለት ነው።